የሚያናጋ ተቃውሞ ቢኖር የ1953 የመፈንቅለ መንግስት ሙከራ ነው። ሙከራው ለፍሬ ባይበቃም በፖለቲካ ተቃውሞ ታሪክ ውስጥ ወሳኝ የሆነ ምዕራፍ መክፈቻ ነበር። በቀዳማዊ ኃይለ ሥላሴ መንግስት ላይ ተቃውሞ ሲነሳና ሲከሽፍ የታህሳሱ ግርግር የመጀመሪያው አይደለም። መጠኑና ስፋቱ ይብዛ ይነስ እንጂ የተለያዩ የተቃውሞ እንቅስቃሴዎች በዘውዱ ስርዓት ላይ ተካሂደዋል። ጎላ ጎላ ያሉትን ለመጥቀስ ያህል በፍቼ ስር ላይ የነበሩት ልጅ ኢያሱ ያልተሳካ ግልበጣ ሙከራ አድርገው ነበር። ለግልበጣው ተባባሪ የነበሩት የጎጃሙ ልዑል ራስ ኃይሉ ተክለ ሃይማኖት ነበሩ። ልዑል ራስ ካሳ ኃይሉ ለልዑል አስፋው ወሰን ሰርግ አዲስ አበባ ርቀው በሄዱበት ወቅት ነበር ግልበጣው የተካሄደው። ልጅ ኢያሱ በእስር ቤት በልዑል ራስ ኃይሉ ጠባቂዎች አማካኝነት አምልጠው ወጡ። ልጅ ኢያሱ የራስ ኃይሉን ልጅ ሰብለ ወንጌልን አግብተው ዓለም ፀሐይ ኢያሱ የተባለች ሴት ልጅ ወልደዋል። አድማውን ከተካፈሉት መካከል ፊታውራሪ ዚንዶ የተባሉ ክህደት በመፈጸም የልጅ ኢያሱን ማምለጥ ሪፖርት በማድረግ አጋለጡ። የማምለጣቸው ዜና አዲስ አበባ በተሰማ ጊዜ ከፍተኛ ፍርሃትና ሽብር በተለይ በገዢ መደብ አባላት ላይ ፈጥሯል። በተወሰደው ፈጣን እርምጃ በራስ ደስታ ዳምጠው የተመራው ጦር ግንደበረት ላይ አሸንፏቸው ወደ ጎጃም ለማምለጥ ቢችሉም የኋላ ኋላ ፊታውራሪ ገሰሰ ይዘዋቸው ለራስ ደስታ አስረከቧቸው። ልጅ ኢያሱ ከዚያ ጊዜ ጀምሮ ጋረ ሙለታ በስር ላይ ቆይተዋል። ራስ ኃይሉ በክህደት ተከሰው የሞት ፍርድ ከተፈረደባቸው በኋላ ወደ እድሜ ልክ እስራት ተለውጦላቸው ከዝዋይ ደሴቶች በአንዱ ላይ ታስረው ነበር። ሌሎች 20ዎቹ የልጅ ኢያሱ ተባባሪዎች ናቸው ተብሎ የተጠረጠሩ የሞት ፍርድ ተፈጽሞባቸዋል። ሌላው የልዑል ራስ ኃይሉ አመጽ ተብሎ በሚታወቀው ሌላኛው ወቅት ንጉሠ ነገስቱ የትግራይ ንጉሳዊ ቤተሰብ ተቃውሞ በጋብቻ ትስስር ለማቅረብ በከፍተኛ ስራ ላይ ተጠምደው ነበር። ለምሳሌ ልጃቸው ልዕልት ዘነበ ወርቅ ኃይለ ሥላሴ ደጃች ኃይለ ሥላሴ ጉግሳን አግብተዋል። ኃይለ ሥላሴ ጉግሳ የልዑል ራስ ጉግሳ አርአያ የአፄ ዮሐንስ የልጅ ልጅ ልጅ ናቸው። ይሁንና ዘነበ ወርቅ ከመሞታቸው ሌላ ኃይለ ሥላሴ ጉግሳ ከፍተኛ ምኞት ስለነበራቸው ተጨማሪ ማዕረግና የፖለቲካ ስልጣን ይፈልጉ ስለነበር በኃይለ ሥላሴ መንግስት ላይ ተቃውሞ ሲያደርጉ ቆይተዋል። በ1936 ዓ.ም ጦርነት እንደተጀመረ ጣሊያን በክህደት ገብተዋል። የታሰበለት ጋብቻ ውጤት ሳያስመዘግብ ከንቱ ሆኖ ቀርቷል። የ1953 የመፈንቅለ መንግስት ሙከራ ከ1939 ጀምሮ በተከታታይ ከተደረጉ ተመሳሳይ ሙከራዎች አንዱ ነበር። ገበሬውን ያልጨመረ የሹመኛ ወገን ብቻ ከሚጠነስሳቸው በርካታ አመጾች ለየት ያለው አንዱ ብቻ ነው። ይኸውም በ1943 የትግራይ አመጽ። ይህ አመጽ የተነሳው ጃንሆይ ራስ ስዩምን አዲስ አበባ አስረው በሳቸው ቦታ ፊታውራሪ አለማየሁ ጣናን ጠቅላይ ግዛቱን እንዲያስተዳድሩ በመላካቸው በቀኛዝማች ኃይለ ማርያም መሪነት ገበሬዎች የተከፋፈሉበት ነበር። በአስተዳዳሪነት የተላከው ፊታውራሪ ጨካኝና የህዝቡን ስሜትና ቅሬታ የማያዳምጥ እንዳመጣለት የሚወስን ነበር። የለውጥ ገፊ ምክንያት ኢትዮጵያ ቀደም ባለው ጊዜም ሆነ ከሁለተኛው ዓለም ጦርነት ወቅትና በኋላ ባካሄደቻቸው ወታደራዊና ዲፕሎማሲያዊ ስራዎች የተነሳ በአፍሪካ የተለየ ስምና ክብር ያገኘች የመጣችበት ጊዜ ነበር። በ1950ዎቹ ንጉሱ የተከተሉትና ብዙዎችን ያገለለ ራሳቸው አመጣዋለሁ ካሉት ዝመናም ጋር የማይሄድ አገዛዝ ጠልፎ ሊጥላቸው እንደሆነ የሚያሳዩ ክስተቶች እዚያም መፈጠር ጀመሩ። ንጉሱ አመጣዋለሁ ያሉት ዝመና የኢንዱስትሪ ልማትና የሰብል ምርትን ለገበያ ማቅረብ በሚፈለገው ደረጃ የመሳካት ሳንካ ገጠመው። ለዝመና ጥልቅ ፍቅር ያላቸውና ደግ ገዢ ሆነው ለመታየት የሚያደርጉትን ጥረት ያጠናከሩ ሲሆን በፖለቲካዊና ኢኮኖሚያዊ ለውጥ ልገሳ ፍጹማዊነት መካከል ሚዛን ለመፍጠር እየጣሩ በሌላ በኩል ግን ፖለቲካዊ ተቀባይነታቸውን ይሸረሽሩብኛል ባሏቸው ላይ ስልታዊና የተቀነባበረ ቅጣት ማድረግን ተያያዙት። ከተማራዊ ስርዓቱ አገልጋይ መካከል ወጣት የሆኑ የቀድሞውም የስርዓቱ ባህላዊ ጠባቂዎችና ታማኞች ከሚባሉት የመሳፍንት መደብ የመጡ የስርዓቱን አካሄድ የሚያወግዙ ሆኑ። በንጉሳዊ ስርዓቱ በተፈጠረባቸው የህይወት መደላድል ሳይደለሉ ቤተሰባዊ ቅርርብ ሳይሸነግላቸው
የስርዓቱ ተቃዋሚ ሆኑ። በዋናነትም ብዝሃነትና ሐሳብን በነጻነት የመግለጽ መብት የተደፈጠጠበት ስርዓት ለሀገር አይበጅም የሚሉ ድምጾች በረከቱ። ንጉሠ ነገሥቱ በጠዋት ይጠሩኛል እና ለሰዓታት አንዳንዴም እስከ ምሽት ድረስ እንድጠብቅ ያደርጉኛል። እንደ ሕፃን ልጅ ነው የሚያዩኝ። ሆን ብለው ያሸማቀቁኛል። እኛ ዋጋ ቢስ እንደሆነን አድርገው ነው የሚቆጥሩን። ሁላችንንም ነው እንዲህ የሚያደርጉት። ይህን የተናገረው በ1952 ዓመተ ምህረት የንጉሠ ነገሥቱ የደህንነት ክፍል ኮሎኔል የነበረው ለኃይለ ሥላሴ ጆሮ ቅርብ የነበረው ወርቅነህ ገበየሁ ነው። በኢትዮጵያ ከነበሩ ሀያል ሰዎች አንዱ የነበረው ወርቅነህ ከግርማሜና ከመንግስቱ ጋር ለምን መፈንቅለ መንግስቱን እንደተቀላቀለ ለእስራኤላዊ ወዳጅ ኢሰር ሃሬል በግልጽ ያጫውተው ነበር። በወቅቱ የፖሊስ አዛዥ የነበረውና በመፈንቅለ መንግስቱ የተሳተፈው ጽጌ ዲቡ ለሱ ቅርብ ለነበረውና ሌላው እስራኤላዊ ነገሩን እንዲህ ሲል ገልጿል። መሪያቸው እንደ አምላክ በመሆናቸው ተበሳጭተው ነበር። በአውሮፓና በእኛና በእስራኤላውያን ነገሮች እንዴት እንደነበሩ አይተዋል። ዲሞክራሲ እንኳን ባይሆን ብቻ የተሻለ ነጻነትና ክብር ነበር የፈለጉት። በሀገሪቱ እስከ 1953 ድረስ አንዳንድ የሲቪል አለመረጋጋት ምልክቶች ብርቱ ጥፋት በሚል መልኩ ቢታዩም ንጉሱ ግን ምንም በማያወላዳ መንገድ ተቆጣጥረዋቸዋል። ንጉሱ የራሳቸው የግል ጥንካሬና ብልህነት ከነበራቸው ሀብት ጋር ተደምሮ አሊያም የመጨፍለቅ እድል እንዲኖራቸው ያደረገ ሲሆን ይህንን ብዙ ልዩነቶች ያሉት የተሰበጣጠረ ህዝብ እንደ ፋብሪካ ጠርሙስ በተመሳሳይ ወርድ ቁመትና በራሳቸው ዲዛይን ብቻ ከቤተ መንግስት በሚወጣ ፖሊሲ ሊገዙት በደንብ ተንቀሳቅሰዋል። በ1953 ግን እንደ ከዚህ ቀደሙ የለውጡን መጠንና አቅጣጫ እሳቸው እንደፈለጉት ለመወሰን ሳይችሉ ከጊዜ ወደ ጊዜ በፖለቲካዊ ጥንካሬያቸው እየጎሉ የመጡ ማህበራዊ ቡድኖችን በመፍራት ራሳቸውን ወደ መከላከል አዘነበሉ። ከዚህ ቀደም እንዳደረጉትም የተረጋጉና ብርቱ መሪ ሆነው ከህዝብ ፊት ለመታየት የቻሉትን ሁሉ አደረጉ። ከዚህ ቀደም በዚህ ረገድ የተሳካልረጋቸው ሐሳብ በጊዜ ሂደት እየተሸረሸረ መጥቶ ነበር። ቅድመ መፈንቅለ መንግስት ስርዓቱ የፈጠራቸው ችግሮች በየቦታው ተቃውሞ ባረገዙበትና ወደ አመጽ ለመሸጋገር እየተጣጣያሱ በነበሩበት ጊዜ ንጉሱ ከማዕከላዊ ሳይሆን ከተለያዩ ምንጮች የደረሳቸውን ጥቆማ መረጃ አይናቅም አይደነቅም በሚለው መሰረታዊ መረጃ ንድፈ ሐሳብ መርህ መሰረት እርምጃ ሳይወስዱበት ቀሩ ይላሉ ብርሃኑ አስረስ በታሳሱ ግርግርና መዘዙ መጽሐፍ ላይ። ንጉሱ ከተለያዩ አቅጣጫ መረጃ ደርሷቸው እንደነበር የሚያረጋግጡ ፍንጮች ተገኝተዋል። በሌላ በኩል ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ በተሰኘው መጽሐፋቸው የመፈንቅለ መንግስቱ ጠንሳሽ ግርማሜ ነዋይ ትምህርቱን ጨርሶ በመንግስት ስራ ከተሰማራ ጊዜ አንስቶ አይነተኛ ባህሪያቸው ከፍተኛ የኃላፊነት ስሜትና መቆርቆር ነበር። መንግስት ይህን አዝማሚያቸውን አልወደደላቸውም። ስለዚህ በተከታታይ በስውር ግዞት የሩቅ ግዛቶች አስተዳዳሪ አድርጎ ሾሟቸዋል። መጀመሪያ ወላይታ፣ ቀጥሎ ጅግጅጋ ተልከዋል። እርሳቸው ግን የተመደቡባቸውን አካባቢዎች ፍትሃዊ አስተዳደር መሞከሪያ ጣቢያዎች አደረጓቸው። የወላይታ ገዢ በነበሩበት ጊዜ የሰፈራ ፕሮግራሞችን ጀመሩ። በጅጅጋም የሶማሌዎችን ህይወት ለማሻሻል በወሰዷቸው እርምጃዎች ከፍተኛ ተወዳጅነትን አገኙ። ነገር ግን መንግስት ጠረፍ ሀገር መላኩ ሳይበቃ በስራቸው ጣልቃ የገባ ማደነቃቀፉን ተያያዘ። በዚህ ጊዜ ነው ግርማሜ ማዕከላዊ መንግስት መቀየር አማራጭ የሌለው ተግባር መሆኑን የተረዱትና ወንድማቸውን ማነሳሳት የጀመሩት። ግርማሜ ነዋይና የክቡር ዘበኛ አዛዥ ጀነራል መንግስቱ ነዋይ የመፈንቅለ መንግስቱ ጠንሳሽ ሆኑ። ሁለቱ ወንድማማቾች ሌሎች ተባባሪዎችን ከጎናቸው አሰለፉ። ዋና ተባባሪያቸው የደህንነት ሹሙ ኮሎኔል ወርቅነህ ገበየሁና የፖሊስ ኮሚሽነሩ ጀነራል ጽጌ ዲቡ ናቸው። የመፈንቅለ መንግስቱ መሪዎች የተመደቡበት የሥራ ቦታና ተግባር በሀገራቸው ውስጥ ያሉትን የኢኮኖሚ፣ የፖለቲካ፣ የማህበራዊና አስተዳደር ችግሮች ጠለቅ አድርጎ ለማወቅ ረድቷቸዋል።
በሀገሪቱ የሚታዩትን የአስተዳደር ጉድለቶች ለመፍታትም ንጉሠ ነገስቱ ከመሪነት ሳይነሱ አስፈላጊውን የማሻሻያ እርምጃ በመውሰድ በኢትዮጵያ እድገትና መሻሻል መምጣት ይችላል የሚል እምነት ነበራቸው። ይህን እምነታቸውን መሰረት አድርገው በቀና መንፈስና በንጹህ ልቦና ለንጉሠ ነገስቱ በተለያየ ጊዜያት ማሻሻያ መንገድ አመላክተው ነበር። የማሻሻያ ሀሳቦቹ ግን በንጉሱ ተቀባይነት ሊያገኙ አልቻሉም። ስለዚህ በህዝቡ ላይ የሚታየው የፍርድ ጉድለት፣ የአስተዳደር በደልና የኢኮኖሚው ድቀት እያስጨነቃቸውና ሰላም እየነሳቸው ስለሄደ አማራጭ መፈለግ ግድ እየሆነባቸው መጣ።